ወደ ቲክቶክ እንለፍ ሰሞን እሺ ክርስቲያን እንደ አውሮፓውያን አቆጣጠር በ2023 የተፈጠረ አንድ ክስተትን ያነሳል ይሄን ንግግር ሲጀምር በዚህ ጊዜ ምንድነው የተፈጠረው እሱ በሚኖርበት አካባቢ ከባድ የሆነ የሰደድ እሳት አደጋ ይደርሳልና ከባለቤቱና ከልጁ ጋር ነበር የሚኖረው በዛ ሰዓት ከቤቱ ለመውጣት ይገደዳል ምንም እንኳን ከባድ ስራ በዛ ሰዓት ነበርበት የሆነ ማስገባት የነበረበት ወረቀት ነበርና እሳቱ እየነደደ ቤቱ እየተቃጠለ ሚስትና ልጆቼም ከወጡ በኋላ እኔ አስፋልት የሰፈሩ ጎዳና ላይ ያንን ወረቀት ለመላክ ላፕቶፕን ይዤ ስዞር ነበር ይላል ግን ያንን ማድረግ አልቻለም በዛ ምክንያት መላክ የነበረበት ትልቅ የሥራ ወረቀት ነበር እሱን ሳይልከው ቀረ ቤቱም ተቃጠለበት የሱ ብቻ ሳይሆን በዙሪያው የነበሩ ሰዎች በዛ ምክንያት ወደ ማታ ወደ ሆቴል ለመሄድ ተገደዱ የተወሰነ ጊዜ እዛ ለመቆየት እንዲቆዩ ሆነና በዚህ ጊዜ ግን በጣም በከፍተኛ ሁኔታ ሳማር ነበር እንዴት እንደዚህ አይነት መጥፎ ነገር ይከሰትብኛል ከቤቴ ተፈናቀልኩኝ ላገኝ የነበረው የሥራ እድልም አጣሁኝ ብዬ ሁሉ መጥፎ ነገር በአላማና እኔ ላይ እንዲሆን ተደርጎ ብቻ የተደረገ እስኪመስለኝ ድረስ ሳማረር ነበርአል ከሆነ ጊዜ በኋላ ግን ያ ነገር ምንም ውጤታማ ሊሆን አይችልም ስለዚህ ምን ማድረግ ነበረብኝ ለቆጣጣራቸው የሚችላቸው ነገሮች ላይ ትኩረቴን ማድረግ ነበረብኝ አንዳንድ ጊዜ ብዙዎቻችን የምንሸወድበት ነገር ሁሉንም ዓለም ላይ ያለ ነገር ወይም ደግሞ በዙሪያችን ያለ ነገር ሁሉ እንደምንቆጣጣር እናስባለንና ስለ ደስታኝነት ምክር የሚሰጡ ባለሙያዎች አንድ የሚገልጹት ነገር ለተቆጣጣሯቸው የምትችሏቸው ነገሮች ላይ ብቻ ትኩረታችሁን አድርጉ ሌሎቹ ለተቆጣጣሩ ለምሳሌ ሌሎች ሰዎችን ለተቆጣጣሯቸው አትችሉምና በእነሱ መነጽር ደስታችሁን የምትለኩ ከሆነ ወይም ይሄ ጠንካራ የሆነ የደስታ መሰረት ላይ ላትቆሙ ትችላላችሁ ብሎ ይናገራሉና እሱም ያለው በቃ ከዚህ በኋላ እኔ ምንድነው ልቆጣጣሩ የሚችለው የሚለውን ነገር ማሰብ ነበርብኝና እዛ ላይ ትኩረቴን አደረኩኝ ከዛ እንደዛ ማድረግ ሲችል በትንሹም ደስታ መፍጠር እንደምችል ተገነዘብኩኝ ያ ማለት ምንድነው ከኔ ጋር አብረው እዛ ሆቴል ውስጥ የነበሩ ሰዎች ነበሩ ከቤታቸው ተፈናቅለው የመጡና ከነሱ ጋር በጣም ጥሩ ጊዜ ማሳለፍ ጀመርን በፊት የማላቃቸውን ሰዎች ሄጄ ተዋወቅኳቸው ቁጭ ብለን ማውራት ጀመርን እና እነዛ ሰዎች አሁንም ድረስ በህይወቴ ላይ ትልቅ ሚና ያላቸው ሰዎች እንደሆኑ መግለጽ ፈልጋለሁ ይላል አንዳንድ ጊዜ እድለኛ የማንሆነው ታስቦበት ወይም በሲስተም የተነሳ እድለኛ እንዳንሆን ተደርገናል ብለን እንዳስብ እንችላለን ይላል አንዳንድ ይሄ ነገር ሊሰራ ይችላል ለምሳሌ ሰዎችን አማራጭ ካሳጣናቸው እድላቸውን እየቀነስንባቸው እንሄዳለን አንዳንድ ጊዜ በዘረኝነትም በባሪያ ንግድ ወደ ሌሎች ሀገራት የሄዱ ሰዎች እስካሁንም ድረስ የሚገልጹት ነገር ካሳል ተከፈለንም ብለው ቅሬታ የሚያቀርቡበት አንደኛው ነገር ምንድነው እድሎችን በጣም አጋጣሚዎችን እንዳናገኝ ሆነናል ያንን አጋጣሚ ባለማግኘታችን ብቻ የምናገኝበትን እድለኝነታችንን አሳጥቶናል ብለው ሲናገሩ ይሰማሉ ለምሳሌ ትምርት የተሻለ የትምርት ተቋማት ላይ እንዳይማሩ ይደረጋሉ እንደዚህ አይነት ሰዎችና እዛ የተሻለ የትምርት ትልቅ የምንላቸው የትምርት ተቋማት ላይ ሊገኙ የሚችሉ እድሎችን እንዳያገኙ ይሆናሉ ስለዚህ ስለ እድል ሲወራ አንደኛው ይሄ በሲስተም ሰዎች እድለኛ እንዳይሆኑ ተደርጎ ሊታጠርባቸው ይችላል በተለያዩ ይሄ ኢኩልነትን በሚያሰፍሩ ስርዓቶች ብሎ ይናገራሉ ሌላው ደግሞ እድለኛ ማን ሆኖ የብዙ ነገሮች ጥርቅምም ሊሆን ይችላል ብሎ የሱን የዚህ የሰደድ እሳቱን አደጋ ያነሳል ማለት የእሳት አደጋው ሊደርስ ይችላል ግን እድለኛ እንዳንሆን ያደረገን አንደኛው ንፋሱ ነው በጣም መንፈሱ ብዙ ሰዎች አደጋ እንዲደርስባቸው አድርጓል ሌላው ደግሞ በአካባቢያችን በዙሪያችን ያለው ስርዓት ያንን ነገር ሊቋቋም ወይም ደግሞ ያንን በቀላሉ ችግር እንዳይፈታ የሚያደርግ ስርዓት ስለሆነ ነው ይላል ለምሳሌ የእሳት አደጋ ሰራተኞች እንደዚህ አደጋ እንደሚደርስ ያወቁ ሁሉ ዝግጁ አልነበሩም የመኪና እጥረት ነበረ የውሃ እጥረት ነበረ በአካባቢያችንና በዛ ምክንያት ነው የእሳት አደጋው ሊሰፋ ይቻላል የሰደድ እሳቱ ነበረ ሌሎች እድለኛ እንዳንሆን ያደረጉን ግን በዙሪያችን የነበሩ ምክንያቶች ነበሩ ብሎ ይናገራል ታዲያ ይህ መጥፎ እድል ነው አይደለም የሚለው ነገር ጥያቄ ውስጥ የሚገባ ጉዳይ ይመስለኛል ግን ብዙ ድርጅቶችም በግለሰብም ደረጃ እንደዚህ አይነት ሁኔታዎች ሊመጡ ይችላሉ አንድ የሆነ ክስተት ሊኖር ይችላል ያ ክስተት በቀላሉ እንዳንቋቋመው እንደ ሰደድ እሳቱ እንዳናጠፋው የሚያደርገን ሌሎች ተያያዥ የሆኑ ጉዳዮች ሊመጡ ይችላሉና እነሱ አንዳንድ ጊዜ ሁኔታዎች
እና ጊዜና ሁኔታ የሚገጥምላቸው ሰዎች አሉ አይደለ? ሌላ ሁኔታ የማይገጥምበትም አጋጣሚ ሊመጣ ይችላል እና ስለ እድል ሲነሳ አንድ የሚነገረው ነገር በትክክለኛው ሰዓትና በትክክለኛው ቦታ ላይ መገኘት ነው ሲባል ይሰማል። አንዳንድ ጊዜ ትክክለኛው ሰዓት ላይ ላንገኝ እንችላለን። ያ የሆነበት ምክንያት ከራሳችን ካለመዘጋጀት ሊሆን ይችላል። አንዳንድ ጊዜ ደግሞ ለዛ የሚሆን ከባቢም ስላልተፈጠረ ሊሆን ይችላልና በድርጅቶች በአዳዲስ ሀሳቦችን የሚያቀርቡም ሰዎች ዘንድ አንድ የሚኖረው ችግር እሱ ነው። እድለኛ ላይ ሆኑ ይችላሉ። ለምሳሌ የተፈጥሮ አደጋዎች የተወሰነ እድል ሊያመጣ ይችላል ለሰዎች አይደል? ለብዙ ሰዎች መጥፎ ውድመትን ህይወታቸውን እንዲያጡ ሊያደርግ ይችላል። ከዛ ደግሞ ሊያተርፉ የሚችሉ ሰዎች ሊኖሩ ይችላሉ። ከቤታቸው ለተፈናቀሉ ሰዎች ቤት ሊያከራዩ የሚችሉ ሰዎች ይኖራሉ። ለነዛ ሰዎች እድለኝነትን ይዞላቸው እንደሚመጣ ሁሉ ማለት ነው። ታዲያ እድለኛ ነን ብላችሁ ታስባላችሁ ብሎ እዛ የሱን ንግግር የሚከታተሉ ሰዎችን ይጠይቃቸዋል። በጣም ብዙዎቹ እጃቸውን ያወጣሉ። እድለኛ ነን ብለው ያስባሉ። ጥሩ እንደዛ ብላችሁ ካሰባችሁ ብሎ ይሄ የኤክስ እና የዋይ ኮኦርዲኔት ይሰራና 4 ምዕራፎችን ያስቀምጣል ABCD ብሎ ማለት ነው። እና ይሄንን የላክ ማትሪክስ ብሎ ይጠራዋል እሱ። በአንደኛው በኩል እንግዲህ ይሄ መጥፎ እድል የሚባለው አለ ከታች በስተግራ የሚገኘው ብሎ ይናገራልና ያልተጠበቀ እና ደግሞ በዛው ልክ መጥፎ የሆነ አጋጣሚዎች ሲመጡ ይሄ መጥፎ እድል ብሎ ይጠራል ይላል። ጥሩ እድል የሚለው እሱ ከታች በስተቀኝ በኩል ያስቀመጠው ነው። ምንም ሳንሰራ የምናገኘው እድል። ለምሳሌ ሰዎች ከሆነ በቁጥሮች ቢሆን ከዜሮ ወደ ኔጌቲቭ የሚሄደውን መጥፎ እድል ነው፣ ከዜሮ ወደ ፖዚቲቭ የሚሄደውን ጥሩ እድል ብሎ ነው እንደማለት። እንደ 4 ቦታ እንክፈለው ማለት መስመር ሰርተን ከታች የመጨረሻው ላይ ያለውን ክፍል አራተኛ የግራ ኮርነር የግራ ኮርነር ላይ ያለውን መጥፎ እድል እንበለው፣ የቀኙን ኮርነር ደግሞ ጥሩ እድል ብሎ እሱ ይጠራዋል። ይሄ ምንድነው? ሰዎች ሳይሰሩ የሚያገኙት እድለኝነት ነው። ለምሳሌ የተሻለ ኢኮኖሚ አቅም ካለው ቤተሰብ መወለድ ሊሆን ይችላል። ሌሎች የተሻለ ከተማ ላይ መወለድም አንዳንድ ጊዜ እድል ገጠር ወይም ደግሞ ከከተማ ውጭ ከመወለድ የተሻለ እድል የሚያመጣባቸው አጋጣሚዎች ሊኖሩ ይችላሉና ይሄ በመወለዳችን ብቻ ወይም ደግሞ ሳንሰራባቸው የምናገኛቸው እድል አለ። ከላይ ደግሞ በስተግራ በኩል እሱ የሚገልጸው እንግዲህ ይሄ በስርዓት ምክንያት ቀደም ሲል የጠቀስ ነው። ይሄ እድለኛ የማንሆንባቸው አጋጣሚዎች ሊመጡ ይችላሉ። ሳንሰራም ቢሆን ተከልክለን እዛ ቦታ ላይ እንዳንገኝ ስለተደረግን ብቻ እድለኛ የማንሆንባቸው አጋጣሚዎች ሊኖሩ ይችላሉ ይላል። በከላይ በኩል በስተቀኝ በኩል ደግሞ ስንመለከተው ተዘጋጅተን የምናገኘው እድል አለ ማለት እድል ይመጣል ብለን በማሰባችን ምክንያት እድለኛ የምንሆንበት አጋጣሚ አለና ስለዚህ ልዩነቱ ያለው እዚህኛው ላይ ነው ማለት ነው። ስለዚህ ይሄንን እድላችንን እናሳድጋለን እናዳብራለን ስንል ይሄንን ነው ማድረግ ያለብን ብሎ ይናገራል። ለምሳሌ የሱ ታሪክ ላይ አንድ የተፈጠረ ነገር አለ። አንድ ጧት ላይ ቡና ይዞ እንግዲህ ሲወጣ ከሆነ ሰው ጋር ይጋጭና ቡናውን ይደፋዋል። አስቡት በዛ ሰዓት ብትሆኑ እናንተ ምን ታደርጋላችሁ? ቡናውን የደፋችሁበትን ሰው ይቅርታ ብላችሁ ትሄዳላችሁ ወይስ ደግሞ ከዛ ሰው ጋራ ታወራላችሁ ብሎ ይናገራል። ጥሩ ይናገራልና በዛ ምክንያት ከዛ ሰው ጋራ ከዛች ግለሰብ ጋራ አወራሁኝና አሁን የትዳር አጋሪ ነኝ። እንደዚህ አይነት ማውቀው ታሪክ አለና ቡና ደፍታበት ትኩስ ነገር አይ ቲንክ ሻይ መሰለኝና በዛ ምክንያት ልጅቷ በቃ ተጨንቃ ያው ያስደነግጣል አይደል? ሆቴል ነው እና ለልብስን በቃ እንዴት አድርጌ በቃ ወይ ልጠበው ዲል አድርገው በዛ ምክንያት አይ ቲንክ በተፈጠረ ትውውቅ ከፍ ብሎ እስከ ትዳር ያደገ ማውቀው ግንኙነት እንደሱ ማለት ነው። እንግዲህ እሱም በዚህ ምክንያት ነው እንግዲህ የትዳር አጋሩን ያገኘ የሚናገሩና ይሄ መጥፎ ወይም ደግሞ ጥሩ ውጤት ሊኖር ይችላል እንደዚህ አይነት አጋጣሚዎችን መጠቀማችን። ሌሎች ሰዎች ዝም ብሎ ይቅርታ ብለው ይሄዳሉ። እኔ ግን ደፋር ስለሆንኩኝ ያንን እድል ተጠቀምኩበት ብሎ ይናገራልና ምሳሌ ሌላም አንድ ምሳሌ ጠቅሳለ። አንድ በ1968 ስፔንሰር ሲልቨር የተባለ ግለሰብ ነበረ። በጣም ጠንካራ የሆነ ማጣበቂያን መስራት ይፈልግ ነበርና አንድ የሰራው ማጣበቂያ ጠንካራ ነበር። በጣም ማስቲሽ አይነት ነው። በቀላሉ ማለት በደንብ ሊያጣብቅለት የሚችል ማጣበቂያ አልነበረምና ከዛ ተው በቃ ለ10 አመታት ያክል በቃ ይሄ ጠንካራ አይደለም ብሎ ተው። ከዛ በኋላ አንድ ጊዜ ጓደኛው መጣና ያንን ነገር ወረቀት ለመለጠፍ ተጠቀመበት። አሁንም ድረስ ይሄ ግድግዳ ላይ የምንለጥፋቸው
የምትጽፏቸው ትንንሽ ወረቀቶች አሉ አይደል ያ ነገር የመጣው በዚህ ስቲኪ ኖት የሚባለው ማለት ነው በዚህ ምክንያት ነው የመጣው ነው ይናገራል ይሄ ግለሰብ ያንን እድል ያንን አጋጣሚ ስለተጠቀመበት ነው አሁንም ድረስ ሰዎች ላፕቶፓቸው ላይ ግድግዳቸው ላይ ይሄንን ነገር እያለጠፉበት የሚሄዱት ይሄ መጀመሪያ ላይ እድል ሲባል እንግዲህ እድል ልናዳብረው ልንማረው የምንችለው ነገር ነው ሲባል መጀመሪያ ላይ ይሄ የሚያነሳሳው ወይም ደግሞ ይሄ ትሪገር የሚያደርገው ነገር መመልከት መቻል አለብን የትኛው ቦታ ላይ ቢሄድ ነው እድለኛ መሆኑ የሚለው ነገር ማወቅ መቻል አለባቸው ሰዎች ከዛ በኋላ ነጥቦቹን ማገናኘት መቻል አለባቸው ብሎ ይናገራል አንዳንድ ጊዜ ነገሮች ሊፈጠሩ ይችላሉ እኛ የምንመለከትበትና ትርጉም የምንሰጥበት መንገድ ነው ሙሉ ታሪኩን ሊሰራው የሚችለውና ያንን ነገር ማወቅ አለብን ብሎ ይናገራል ለምሳሌ ስብሰባ ላይ ሲኖር ሰራት አብሯችሁ የሚሰሩ የሥራ አጋሮቻችሁ ሊኖሩ ይችላሉ ባለፈው ሳምንት የገረማችሁ ነገር ምንድነው ብላችሁ እስኪ ጠይቋቸው ይላሉ ያን ባለፈው ሳምንት የሆነ ያልተጠበቀ ነገር የገረማቸው ነገር ሲነግሩን አንዳንዱ ነገር እንደ እድል ልንጠቀምበት የምንችለው ነገር ነው ሌሎች ሰዎች ምንም ሳይሉስ ሊያልፉ ይችላሉ እንደ ቡናው ማለት ነው ይቅርታ ብለው ሊያልፉ ይችላሉ አንዳንድ ሰዎች ደግሞ እዛ ጉዳይ ውስጥ ገብተው የሆነ ስራ ሊያረጉት ይችላሉ የሆነ ነገር ሊያወጡበት ይችላሉ ከዛና ሰዎችን የሆነ ነገር በጠይቋቸው አይ ያንን ነገር ባደረኩት ብለው የሚቆጩባቸው ነገሮች አሉ ግን ይሄንን ላለማድረጋችን አንደኛው ግን ችግር ትልቁ ችግር ብሎ እሱ የሚጠቅሰው ይሄ ሪጀክሽንን መፍራት ማለት እንቢ ቢለኝስ ገሌ ብሎ የሚለው ነገር መፍራት ነው ይላል አሁን ልንገራችሁ በጣም የሚያሳስበው ነገር እንዲ ማለት ሪጀክሽንን መፍራት ሳይሆን ከወጣው በኋላ እንዲ ብለው ኖሮስ የሚለው ነገር ነው አይምሯችሁን ያብሰለሰላችሁት እንድትቀጥሉ የሚያደርጋችሁ ማለት በቀላሉ ልተውት የማትችሉት ነገር እሱ ነው እንቢ ቢላችሁ እንቢ ያለን ብላችሁት ልታልፉት ይችላልላችሁ ይሄንን ብለው ኖሮ ግን የሚለው ነገር በየቀኑ ያን ባረገው ብለን እንድንቀጥል ያደርገን ይችላል ብሎ ይናገራል ጥሩ ልጆቻችሁን ስታሳድጉ ደና ትምህርት ቤት የተሻለ አቅም ያላቸው ሰዎች ደና ትምህርት ቤት ከፍተኛ ሆኖ እነሱ ሀገርም እንደሚሉት እንግዲህ ከፍተኛ የሆኑ የትምህርት ተቋማትን ያስተምሯቸዋል አንድ የሚያደርጉበት ምክንያት ይሄንን የሚያደርጉበት ምክንያት ያላቸውን አጋጣሚዎች እንዲሰፋላቸው ነው አይደለ የሥራ አጋጣሚያቸው ከፍተኛ እንዲሆን የሚያቋቸው ሰዎች እንዲበዙ ነው አጋጣሚዎችን ባበዛን ቁጥር ደግሞ መጀመሪያ ላይ ሰዎች ተከልክለው እድለኛ እንዳይሆኑ የሚያደርጓቸው ሁኔታዎች እንዳሉ ሁሉ ራሳችንም እድልን መፍጠር እንችላለን እድልን የምንፈጥረው አጋጣሚዎቻችንን ባሰፋን ቁጥር ብዙ ሰዎችን ባወቅን ቁጥር ብዙ ቦታ በሄድን ቁጥር የምናገኛቸው አዳዲስ እድሎች ሊኖሩ ይችላሉ ተቀምጠን እድለኛ ላንሆን እንችላለን አይደለ ስናስበው ማለት ሰው ሳይሰራ ምንም አዳዲስ ሰዎችን ሳያውቅ እድለኛ ሊሆን የሚችልበት እድሉ በጣም ጠባብ ሊሆን ስለሚችል ማለት ነው ስለዚህ ያንንም ትኩረት ማድረግ አለባችሁ ለልጆቻችሁ ለምታቋቸው ሰዎች አጋጣሚዎችን ባሰፋችሁላቸው ቁጥር እድለኝነታቸው እየጨመረ ይመጣል ተብሎ ይታሰባል ይላልና መጨረሻ ላይ የራሱን ታሪክ መጀመሪያ ላይ ተቀሰውን ይናገራል ቤታችን ተቃጠለ በቃ ቤቱ ከዛ በኋላ ተቃጥሏል የዘንዴ በጣም አስፈርቶት ነበር ግን የቤቱ መቃጠል አሁን ላይ ስለ እድለኝነት የማስብበትን መነጽር ቀይሮልኛል የቤቴ መቃጠል መጥፎ ነገር ነው ከዛ ግን ጥሩ ነገር እንዴት ማውጣት እችላለሁ በየ ሳስብ ስለ እድለኝነት ስለ እድል የማውቀው ነገር እንዳሰፋ አደረገኝ ትልልቅ የሚባሉ ጥናቶችን በዛ ላይ ይሰራሉ ተቋማትንም አማከራለሁና አንድ የቤቴ መቃጠል ጥቅሙ እሱ ነው ብሎ ይናገራል ተረጋግሞ የሚነገርም ነገር አለ ከዚህ ጋር በተገናኘ አይደል የመጀመሪያ ሎተሪ እንዲደርስም እኮ ሎተሪውን መቁረጥ አለብህ ይላል ሎተሪውን ካልቆረጥክ ምንም ስለዚህ እሱንም ለማድረግ አንተ የሆነ ወደ ለድሉ መቅረብ አለብህ ከዛ በኋላ ነው ይባላል ከዚህ በፊትም እንደውም በአንድ ሌላ ዝግጅታችን ላይ አንስተ ነው እድለኛ ነን ብለው የሚያምኑ ሰዎች እንዴት ነገሮቹን ያመቻቹት እንደሚሄዱ አንድ እንደውም የተሰራ ጥናት ላይ ጋዜጣ ላይ እነዚህን እንደዚህ እንትኖችን ቆጠሩ ተብለው ሌሎቹ ደግሞ ለዛዛው ላይ በቃ መቁጠራችሁን አቆሙና እንትኑ ያለው እዚህ ጋር ነው ምናምን የሚል አለ ሌሎቹ ይሄ በማድረግና ባለማድረግ ነን ብለው የሚያስቡ ሰዎች እድለኛ ነን ብለው የሚያስቡ ሰዎች ለድርጊቱ ለሚመጣው ነገር ራሳቸውን ዝግጁ አድርገው ይጠብቃሉ እኔ እድል የለኝም በቃ እድለቢስ ነኝ ግን ካልክ እድል እንኳን እየመጣች ቢሆን እድሏንም አብረያ ባከንክ ነው ሊሆን የሚችል ነው እንግዲህ አንዳንዴ ይሄንን ከጥናትም ጋር አብረው አያይዘው ያነሱታል በዚህ ሳምንት አንድ ሁለት ነገሮች ተገጣጠሙብኝ አንድ ወዳጄ በቀደም ምን ሲለኝ ነበር እኔ በህይወቴ ያየሁት ነገር ብሎ ነው የሚያስረዳኝና አጋጣሚ የሚባል ነገር የለም ብዬ ደምድም ያለሁኝ አለ በሱ እይታ ነው
እና ብዙ ነገሮችን አነሳ። ምን ማለት ነው? የሆኑ ነገሮችን በአጋጣሚ እንዲደርሱኝ እንላለን። እሱ ግን ያ አጋጣሚ የሚባለው ነገር በሙሉ ለኔ እድል ሆኖ የመጣ ነገር ነው፣ የታዘዘ እድል ነው። ያንን እድል እኔ ነኝ እንጂ መጠቀም ያለብኝ ያ ነገር በአጋጣሚ የሆነ የተፈጠረ ነው ብዬ የማስበው ነገር አይደለም። እና የትኛውም ነገር ግን ቀደም እንዳልከው ንግግሩን መጀመር አለብህ ወይም ምንድነው ይሄ ነገር የሚለውን በሁሉንም ነገር በማስተዋል ነው የማየው ብሎ የገጠመውን ነገሮች ሁሉ እየነገረኝ ነበር። እና እንደዚህ አሁን ድንገት የሆነ ቦታ ላይ ሲፈጠር ዘለግ ያለ ውይይት ይጀምርበታል። አሁን ከሰው ጋር አዲስ ሰው ጋር ሊሆን ይችላል፣ የሆነ ቦታ ተራ እየጠበቅ ሊሆን ይችላል፣ የሆነ ቢሮ ለሆነ ጉዳይ እየገባ ሊሆን ይችላል። የሆነ አንድ ነገር ሲከሰት ከዛ ነገር የሆነ ያህል ደረጃ ሊወስዱ ይሞክራል እና ደግሞ ብዙ ጊዜ የሆነ ሌላ ነገርን ይዞ ይመጣል ወይም የሌላ በር የሚከፈትበት አጋጣሚ ይሆናል ከሰዎች ጋር። ስለዚህ እንደሱ የለም ብዬ አሁን ደምድም ያለኝ ብሎ ሌሎች ነገሮችንም ሲጨማምርልኝ ነበር። አንዲት ደግሞ ጓደኛችን በቅርብ ጊዜ እናቷ አርፈዋል እና ከዛ በፊት በጣም ለረጅም ጊዜ በህመም ይሰቃዩ ነበር እና ድንገት የሆነ ቀን እህቷ ስትሄድ በመንገድ ላይ ማዘር በጣም የሌላ ሴት እኮ ማለት ነች፣ ምንም አታውቃትም፣ በአጋጣሚ በመንገድ ላይ ነው ልፍ ያለችው አለች እና በጣም ተጨንቃ ነበረ። ከዛ የምንድነው የመባዋን ስታስገባ በሚቀጥለው ቀን በቃ ነገር አረፈች ብላ የሆነ የሌላ ሰውን ታሪክ ምናምን ስትነግራ እሷ እኔ ጆሮዬ ላይ እንደዚህ ሰማሁኝ ነገር አለች። ከዛ እህቴ ደውላ የምን ታሪክ የሰማችው እንደዚህ ብላ ለቤት ነገረችን። ከዛ እሱን አደረግን። የሚቀጥለው ቀን ነው እናታችን ያረፈችው። በጣም ተሰቃይተው ነበርና አሁን ይሄንን እንግዲህ ምን አይነት አጋጣሚ ነው ብለህ የምታስበው? አሁን ዝም ብለው አጋጣሚ ነው ያ ነገር የሆነው? እንዴት ነው እግረ መንገደኛ ማታውቀው ሰው ባጠገብ እንደዚህ ሽው ብሎ ሲያልፍ የሆነ ነገር ወደ ጆሮ ሲመጣ ማለት የሆነ ነገሩን ከመንፈሳዊ ነገር ጋርም ልታገናኘው ትችላለህ። ግን ደግሞ ዞሮ ይሄ አጋጣሚ ነው። እሷ ትኩረት ማድረግ ነው። እሷ አንደኛ ይኸውልህ አሁን ይሄንን ወሬ ይኸውልህ ልዩነቱ አሁን እድልን ወይ በመጠቀምና ባለመጠቀም መነጽር ከሆነ የምናየው ወሬውን ስትሰማው ዝም ብለህ እንደ አንድ ወሬ ልታልፈው ትችላለህ። ወዲያውኑ ደግሞ ከራስ ጉዳይ ጋር ደግሞ ስታገናዝበውና ነገሩን ደግሞ በዛ መልኩ የምታየው አዎ ይሄኛው ምልን በጣም ከባድ ስቃይ ላይ የነበሩ ስለነበሩ በጣም ሰዎች እንደዛ ከባድ ስቃይ ላይ ሲያዩ አለ አይደለ እረፍታቸውን ሁሉ የምታስብበት ሁኔታ ውስጥ ስለሚሆን ነው። በሌላ መልኩ ደግሞ እኮ ገብቷል የሚያድንም አይነት አጋጣሚ ሊሆን ይችላል ወይም ሌላ ነገሮችን የሚለውጥ ሊሆን ይችላልና አንተ እንደምታይበት መነጽር ነው። ግን ሰዎች እንዲያሉትንም አጋጣሚዎች አጋጣሚ ብቻ ብለው አያልፏቸውምና ሜቢ አንዱ ደግሞ እድልን በተመለከተ ምንወስደው ቴክ እንደሱ የተለያየ ሊሆን ይችላል። አሁን ወሬ ተሰማና በቃ ዝም ብሎ ነው ምናምን ትላለህ። ሌሎች ሰዎች ደግሞ ይሄ ነገር ምን ማለት ነው ብሎ ፈርዘር ሞርሱን ነገር የበለጠ ያስቡትና ከኔ ጋር ምን ሊያገናኘው የሚችል ነገር አለ ወደሚል በጣም ሊወስዱት ይችላሉ። እዛ ውስጥ ሊሆን ይችላል የምትመዘዘው ካንተ ጋር የምትገናኘው የተሳሰረችዋን ክር የምታገኛት። በጣም አሪፍ እንግዲህ ከቲክቶክ ሀሳብ ጋር ነበር የቆየነው አድማጮቻችን። እንቀጥላለን። በእያላችሁበት ጥሩ ጊዜ እንላለን። ሀሳብ አስተያየቶቻችሁን እንቀበላለን።